ቆይ ይሻታል። ቆይ ታያት። ቆይ እንዴት ነው በቃ ምን ጋሽ ነው እናቴ? እኔ ፍቅር የኔ ልጅ ምን ጋር ነው? በቃ ታያት። በቃ እንሰላቱ ያኪም ቤት ነው ሰላቱ ሆኖ እንትን ያላት በማለት እናቴ ምን ጋር ነው የመጣት? በመቤቴ ንገረኝ። ወደ ኋላ ነው ወደቀችው። እኔ በቃ እዚህ ጋር ታያት ነው። በቃ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን ፈጣሪ ይመስገን። እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልን። ብዙ ጊዜ አንጠፋም እንላለን፣ ቶሎ ቶሎ ለመምጣት እንሞክራለን እንላለን። ግን ያው ትንሽ ስራ በዛብኝ፣ እኔም ትንሽ በጣም ስራ ጫና በዛብኝ። ማማም ያው እንደምታውቁ ከልጅ ጋር በጣም ይከብዳል ማለት ይሁን መሯሯጥ ነው። በቃ በሉት በቃ ከልጅ ጋር ይሁን ሰዓቱ ሳታውቀው ነው ብዙ ጊዜ የሚመሻውና እሷም አልተመቻትም፣ እኔም ያው ስራ ትንሽ በዛብኝ። በዚህ ምክንያት ቶሎ ቶሎ ለመምጣት ችለናልና ከዚህ በኋላ ግን ማለት ነው ቤተሰቦቻችን ቃል ልግባላችሁ። ከዚህ በኋላ ግን ያው እኔም ስራ እየቀለለን ልጅ ነው አሁን እግዚአብሔር ይመስገን አሁን ቀሎልኛል። ከዚህ በኋላ ቶሎ ቶሎ ቪዲዮ ለመስራት እንሞክራለን። ሚዲያ በጣም ናፍቆኛል፣ በእውነት ነው የምላችሁ። በጣም ቆየ ቪዲዮ ከሰራው ማለት ነው። ቪዲዮ ከሰራን በጣም ቆየ። ሚዲያ በጣም ነው የናፈቀን እውነት። ከዚህ በኋላ ላለመጥፋት እንሞክራለን። ቶሎ ቶሎ ወደ እናንተ ለመምጣት እንሞክራለን። ዛሬ ማለት ነው በሚገርም ሀሳብ ነው የመጣሁላችሁ ውድ ቤተሰቦቻችን፣ በሚገርም ማለት ነው። ምን መሰላችሁ ሀሳቡ? ያው በዚህ ሰዓት ማክሬ ያው ልጃችን የወዳዴም ቆማ ምናምን ትሄዳለች እና በጣም ጥበቃ ያስፈልጋታል በዚህ ሰዓት ማለት ያገኘችውን ነገር ትይዛለች፣ ትቆማለች፣ ወደኋላም ትወድቃለች፣ የሆነ ለመውደቅ ትሞክራለች። ግን ያው እኛ አጠገቧ ስላለን እንይዛታለን። ትይዘውና በቃ ከኋላ የሚደግፋት ያለ ይመስል ወደኋላ ነው የምትወድቀውና በጣም ነው የምንጠብቃት ማለት ከእግዚአብሔር በታች ሆነን ማለት ነው። ያው ሁሉ እግዚአብሔር ነው የሚጠብቀው። እኛ ከአጠገቧ መቼም እንትን አንልም። እና ሰሞኑ ባለፈው ራሱ እዚህ አልጋ ላይ ወድቃብን ነበረ። ወድቃ ግን እግዚአብሔር ይመስገን ምንም አልሆነችም ማለት አወዳደቋ በጀርባዋ ነበረ፣ ግን ምንም አልሆነችም። ከዚህ ጊዜ ጀምሮ በቃ ልክ እሷ የሆነ ቦታ ስትሄድ ማማ የት ነው የምትሄድ? ጠብቃት፣ ካጠገቧ እንዳትለይ ነው የምትለኝ። በቃ ሁሌም ካጠገቧ እንዳትጠፋ ምናምን ነው የምትለኝና በጣም ነው የምትጨነቀው። እኔም በጣም ነው የምትጨነቀው። ግን የእሷ ደግሞ በጣም እንትን ይላል፣ ከኔ ይበልጣል ማለት ነው። ለምን ያኔ ስትወድቅ እሷ ናት ያየቻትና እኔ አልነበርኩም። እና ያንን ስላየች በጣም ነው የምትጨነቅላትና የታዘዘችውን ልብስ ነበረ እሱን ልታደርስ ሄዳለች ማለት ልሰጥ ሄዳለች። እና በዚሁ አጋጣሚ ልብስ ያው በዓሉም ደርሷልና ማዘዝ ለምትፈልጉ በጣም ቆንጆ ቆንጆ ልብስ ነው የምሰራውና በጣም የሚያማምሩ እውነቴን ነው የምላቸው፣ በጣም የሚያማምሩ ያው እኛም የለበስናቸው ሌሎችም የለበሱት ያው አይታቸዋልና በጣም የሚያማምሩ ልብስ ነው የምሰራውና በዚህ አጋጣሚ ማዘዝ አሁን በዓል እየደረሰ ስለሆነ ማዘዝ ለምትፈልጉ ከስር ኮሜንት ላይ እንትን ስልክ ፒን አረግላችኋለሁና በዛ ስልክ እየደወላችሁ ማዘዝ ትችላላችሁ። በጣም ስለምታበረታቱን ደግሞ በጣም ስለምታግዙን በጣም ከልብ ነው ማመሰግነው። ማለት ሁሌም ከጎናችን ናችሁ፣ ሁሌም ከጎናችን ናችሁና ማለት በሀዘን ጊዜም ይሁን በደስታ በቃ በሁሉም ነገር ልብሱ ራሱ አብዛኛው እየደወላችሁ ራሳችሁ ነው ማስታወቂያ የምትሰሩልን ማለት ነው። ራሳችሁ ናችሁ ማስታወቂያ እየሰራችሁ እንትና ናት የነገረች ምናምን ይነግሩናል ልብስ ስታዙና እና ለዚህ ሁሉ እግዚአብሔር ይመስገን። እናንተም በጣም ነው የምናመሰግናችሁ እና በዚሁ ቀጥሉበት፣ አበረታቱን ማለት ነው።
ሀሳቡ ምንድነው? ዛሬ እንትና ቀለል ያለች ላይሆን ይችላል፣ ትንሽ ሊከብዳት ይችላል እና ፕራንኩ ልክ አሁን ልብስ ልታደርስ ሄዳለች እና አሁን እየመጣው ነው ብላኛለች። እንደደረሰች ነግራኛለች እና ነው ሀሳቡ ማክሪ። በዚህ አጋጣሚ የልጃችን ስም ማክሪያና ነው። ያው ማክሪያና ማለት የማርያም ስጦታ ማለት ነው። እኛ ግን የምንላት ብዙ ጊዜ ማክሪ ነው የምንጠራት። ማክሪ ያኔ ማክሪ ነው የምንላት ብዙ ጊዜ ማለት ነው። እና ማክሪ ከአልጋ ወደቀችብኝ እላታለሁ። ከዛ ምን እንደምትል አብረን እናያለን። ውድ ቤተሰቦቻችን የትም እንዳትሄዱ ተከታተሉን። ማለት በጣም እንደምደነግጥ አውቃለሁ። ያው ቅርብ ነኝ ስላለችኝ ነው። ማለት በርቀት አሁን ሩቅ ሆና ማንነግራት ያው መንገድ ላይ የሆነ ነገር እንዳትሆንብኝ ወይ ተደናግጣ መኪና ምናምን እንዳይገጫት በማለት ነው። አሁን ደርሻለሁ እዚሁ ቅርብ ነኝ ምናምን ስላለችኝ ማክሪ ካልጋ ወጥቃለች ምናምን በቃ ምንም ነገር ራሷን ስታለች ምናምን እላታለሁ እና ምን እንደምትል አብረን እናያለን። ግን ቶሎ ነግራታለሁ። በጣም ከተጨነቀች ቶሎ ነግራታለሁ። እና ውድ ቤተሰቦቻችን ይቅርታ አድርጉልኝ፣ ይሄ ትንሽ ያስከፋል። ማማም ይቅርታ አድርግልኝ። ማለት አንድም እንደ ትምህርት ነው ማለት ልጅን እንዴት መጠበቅ እንዳለብን ማለት ትኩረት ሰተን መጠበቅ እንዳለብን ለማስተማር ነው። ይወድቃሉ። ሁሉ ነገር ያዩት ነገር አደጋ የሚያመጣ ነገር ምናምን ስለማይመስላቸው ያዩትን ነገር ስለሚይዙ ይወድቃሉ። ማለት ወደኋላ ወደዚህ በተለይ ወደኋላ ጭንቅላታቸው ካገኛቸው ደግሞ በጣም ከባድ ነው። በጣም ይከብዳል። በልጅነት እንደዛ ሆነ ሌላ በሽታ ምናምን ስለሚመጣ በዛ ተነሳ ልጆቻችሁን ሁላችንም እንጠብቅ ለማለት ነው። እና ቤተሰቦቻችን ካሜራዬን ይደብቃለሁ። ከዛ እደውልላታለሁ። አሁን ደርሻለሁ ምናምን ብላኛለች። እደውልላታለሁ። ምን እንደምትል አብረን እናያለን። የትም እንዳትሄዱ ተከታተሉን። ለቻናላችን ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ እና ሳብስክራይብ ያደረጋችሁ ደግሞ ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ከዛ ሼር በማድረግ ተቀላቀሉና ቤተሰቦቻችን ብዙ ጊዜ የሚያየው ሰው በጣም ብዙ ነው ማለት ከሰብስክራይቡ አንጻር ስናየው ቪው ከሰብስክራይቡ በጣም ስለሚበልጥ እና ሰብስክራይብ ሳታረጉ እንዳታዩ በእናታችሁ። ማለት ሰብስክራይብ እያደረጋችሁ ተቀላቀሉን ለማለት ነው። የትም እንዳትሄዱ ውድ ቤተሰቦቻችን። አሁን ካሜራዬን እደብቃለሁ። ከዛ እደውልላታለሁ። የምትለውን አብረን እንሰማለን። ውድ ቤተሰቦች ካሜራዬን አዘጋጅቻለሁ። አሁን እደውልላታለሁ። ምን እንደምትል አብረን እናያለን። የትም እንዳትሄዱ ተከታተሉን። ማክሪዬ እናትሽን ዛሬ ላስደነግጣት ነው። እናትሽን ላስደነግጣት ነው እንጂ አላስደነግጣት። ይቅር እያለችኝ ነው። ልተወው እንዴ? ቤተሰቦች ይቅር እያለችኝ ነው። ላስደንግጣት። በቃ ልደውልላት። ቤተሰቦች አሁን ልደውልላት ነው። ምን እንደምትል እስኪ አብረን እንሰማለን። አየሽ ፈርቻለሁ። ቤተሰቦች እየደወልኩ ነው። ቆይ አየሽ ማማ ወይኔ አታነሳ። ጉድ ይፈላ። ሳታነሳው እንዳትመጣ። ቆይ ሄሎ ማማ የት ነሽ? የለም በእናትሽ ማክሪ ወደቀችብኝ። በእናትሽ ማክሪ እንደ አልጋ ላይ ነው የወደቀችው። ውሃ ላመጣላት።
በቃ ቤተሰቦች እየመጣሽ ደርሳለች መሰለኝ። ይቅርታ አድርግልኝ እሺ ማማዬ። እሺ ማክሪዬ ይቅርታ አድርግልኝ እሺ። ውድ ቤተሰቦች በሩን ስዘጋ አክት እናደርጋ፣ በሩን ስትከፍት ልክ በሩን ስትከፍት አክት እናደርጋለን። ቆይ አሽንጉሊትሽ ልጣልሻላ። በቃ ደህና ነህ አሁን? ቆይ ታያት ነው በቃ ታያት። ቆይ ይሻታለሁ። ቆይ ታያት። እንዴት ነው ምን ጋሽ ነው እናቴ? እኔ ፍቅር እኔ ልጅ ምን ጋር ነው? በቃ ታያት። በቃ እንውሰዳት፣ ያኪም ቤት እንውሰዳት። ነው እንትን ያላት በማለት እናቴ ምን ጋር ነው የመጣት? በመቤቴ ንገረኝ። ወደ ኋላ ነው ወደቀችው። እኔ በቃ እዚህ ጋር ታያት ነው። በቃ ማማ እስኪ አስጨነቅሻት። ቆይ እስኪ አምጪ። ቆይ ታያት። ቆይ ተይ። በቃ አየሽው? በቃ ምንድን ነው እራስሽ እንደ ምንድን ነው የምታለቅሽው? በቃ ደህና ናት። ተያት። በቃ በቃ እሺ እማ እኔ ልደቅልሽ ነይ እስኪ እናቴ። በቃ እንዴት ነው የወደቀችው? በመቤቴ እውነቱን እዛ ጋር ነው የወደቀችው። እኔ ውሃ ላመጣላት ሄጄ ነበረ። እሺ ምግብ በልታ ነበር። ልክ ውሃ ላጠጣት ሲሄድ ወደቀች እዚህ ጋር። ኧረ ተረጋጊ። ምንድን ነው ተረጋጊ። ምንድን ነው? በቃ አይሽ አየው እያስለቀሻት ነው። እንደውም ታዩ። በቃ ይቅርብሽ፣ አታልቅሽ። እማ እስኪ ና ወገቧን ሌላት ታይ ምንም አልሆነች። ታለቅሳለች። ትጃት እየነካ ቁስሏን እየነካሽባት ነው መሰለኝ። ጭራሽ ቁስልም አለባት። ይኸው እየነካሽባት ነው ቁስሏን። ተይ በቃ ይኸውና እየነካሽ ነው ከጀርባ። ቤት እንውሰዳት። ቆይ መጀመሪያ ቆይ ትረጋጋ። መጀመሪያ ቆይ ፈጣሪ ወይ ምንም እናረጋጋው። በማርያም እንሂድ ሐኪም ቤት። እንዴ ምን ሆነ? ደህና ናት። አትንኪያት። ይኸው ስትነኪያት ወይኔ ሐኪም ቤት በማርያም እንውሰዳት። እኔ ፍቅር ያው የነካሻት ነው። ታያት። ሐኪም ቤት እንውሰዳት። እንሂድ እናቴ። ምን ወደቀሽ ተብለሽ ሐኪም ቤት ትወስጃለሽ እንዴ? እና የሆነ ነገር አጥንታ ነገር ሆነ ቢሆንስ? ነይ ማማ ነይ ፍቅር እያስጨነቅሻል። እንደዛ እያዝም ሆኝ እስኪ በእግዚአብሔር እንደዛ ትንጋታ ታዲያ እዚህ ጋር ነው ወደቀችው እያልኩሽ አይደል እንዴ? እና ቆልሽላታ እንዳያብጥ። በቃ ነይ እናቴ ነይ ጋር ያው እንትን እያልሻና በቃ ሐኪም ቤት እንውሰዳት። በቃ ነይ ምንድን ነው የሆንሽው? ንገሪያት የሆንሽው ማይክሪ የኔ ፍቅር ነይ እስኪ። ደግሞ ሁሌ እያስጠነቀቅኩ እያያሃት ብያረን እንደሄድከው ምን ሆነ ነው? በእግዚአብሔር እንዴት አንገላጥምጣት ትወጣለህ? ወይኔ ደማ መሰለኝ ማማ ደማ። ወይኔ በቃ እንኪ ማማ ፕራንክ ተደርገሻል። የኔ ልጅንም መረረች
ፕራንክ ተደርገሻል። በቃ ቴጂ አንቺ ትወጥቂያለሽ ማክዬ። እኔ ቴጂ ነው የምትወጥቂው። ይቅርታ ማማ፣ እናትሽ እውነት በጣም ማማ አንቺ አመረርሽ እንዴ? በእናትህ ተወኝ። በእንደዚህ አይነት ነገር እንዴት ማማ ቆይ እንዴ! በቃ አናስለቀሻል። በእናትሽ በቃ ይቅርታ ይቅርታ፣ ሁለታችሁም በጣም ይቅርታ አድርገልና በቃ ይቅርታ። እሺ አንቺ ስታስብ እኔ የት ሄጄ ነው የምትወጣው? በቃ ይቅርታ። እሺ ይቅርታ። ወይኔ ይቅርታ። ወይኔ ይቅርታ። እሺ በጣም ነው። በቃ ነይ ፍቅር ነይ ልኝ እናቴ ነይ ምስኪን እናቴ ነይ ፍቅር ነይ። በቃ አላለቅስም። ነይ አታልቅሽ። በቃ እየተጫወትን እንደ ደግሞ ተመካክረን ፍራንክ ያደረግናል። ተመካክረን ነው ፍራንክ ያደረግናል። በቃ አባቴ የት ሄዶ ወድቃለሁ ማለት እሺ። በቃ አየሽ፣ ይቅርታ። እሺ ማማ ይቅርታ፣ በጣም ይቅርታ። እውነት ማማ በቃ ይቅርታ። ከምር በቃ ክፉ ሀሳብ መጥቶልብኝ በቃ ይቅርታ። እንግዲህ አንድ ማንቺ ነሽ እኮ ስትወጪ በጣም እንትን አበዛሽው። በቃ ሀሳቡን እኮ አንቺ ነሽ የነገርሽኝ። አስሬ ጠብቃት እንዳትወድቅብህ ምናምን ስትይኝ እኔ አባቱ አይደለሁም እንዳልጠብቃትም እንዴ? እኔ እኮ አልጠብቃትም ብዬ አይደለም። አልጠብቃትም ብዬ ሳይሆን በቃ ተወኝ በእናትህ። እኔ ለራሴ እየተንቀጠቀጥኩ ነው። ሲጀመር እግዚአብሔር ነው ያተረፈኝ። እኔ ራሱ ከደረጃ ላይ ወድቄ ነበር። እንደዚህ ነገር እኔ ማርያምን ይቅርታ። እሺ ይቅርታ፣ በቃ ይቅርታ፣ እውነት ይቅርታ። ማክሬ አንቺም ይቅርታ። እሺ ይቅርታ። ደግሞ እኮ ተባብራኛለች ማክሬ ራሱ። አንቺ ከምር እናትሽን ላስደነግጣን ፕራንክ ላረጋት ነው ስላት እንዲህ አለችኝ። ማርያምን እምቢ አለችኝ። አንቺ ይቅርታ። እሺ በጣም ይቅርታ። ከዚህ በኋላ አይለመደኝም በእውነት በእንደዚህ አይነት ነገር ፕራንክ አታድርግ። በልጅ ስፔሻሊ በልጅ ለምን መጀመሪያ ለምን አንቺ እንደዛ አልሽኝ? እሱ እኮ ነው ያናደደኝ በእውነት። እንዴት እናለን እኮ ያለው እኔ እንዴት አልጠብቃትም እንዴ? እናለ እንዴት ነው 10 ይጠብቃት እንደዚህ እንደዚህ ስትሄድ ይዛሃት ምን ያላስተላለፍሽልኝ መልእክት እኮ የለም። ይቅርታ። እሺ ማክርዬ ይቅርታ። በቃ ይቅርታ። እሺ